ሱብሃንአላህ ማለት በዚህ 3 ቀን ውስጥ ይሄን የሚገርምህ ማለት ነው መስፈርቱን አሟልተህ ካላሟላ ሌላ ሰው ሊልኩ በቦታ ፈልገው ነበር። አዎ እንደዛ ወላሂ እንደዚህ 3 ቀን አለኝ። አጃይብ መቼ ነው የምሄደው ስላቸው ከሁለት ወር በኋላ እንደሆነ ሰማኝ ሳጣራ ማለት ነው። ግን በቃ ያላሟላሁም የሚለውን መልስ እንድሰጣቸው አሁን ከሆነ ማጨናነቅ ያደረጉት እንትን ማለት ነው። በጣም ይደብራል። እሺ አልኳቸውና እንደሱ ከሆነ ማገኛ አይመስለኝም ምናምን ግን ልጠይቅሽ አልኳቸው። በቃ ሰው ጋር በ3 ቀን ውስጥ አሉ። ከዚያ በኋላ ተስፋ ቆርጬ የሆነ ጓደኛ የነበረ ትልቅ ነው የሀገሬ ልጅ ነገርኩት። እሺ ልክ እሱን ስነግረው ሚግሬሽን የሚያውቃቸው ምናምን ሰዎች ነበሩ። በሳምንት ውስጥ አስወጣልኝ። ከዛ እየነገርኳቸው ማለት ነው በቃ ለሳምንት ብለውኛል። በሳምንት ውስጥ ላምጣ ስላቸው ሆኖ በልሽ ከሳምንት ካለፍክ ግን ምናምን እያሉ ያጨናንቁኛል። ወላሂ ፓስፖርቱን አሟልቼ ሰጥቻቸው ከ2 ወር በኋላ ነው የሄድኩት። ግን በጣም የሚገርመው በጣም ነው ያዘንኩት። እዚያ አይደረግም። ሱብሃንአላህ በጣም ነው የሚያስጠላ። ይሄን ማድረጋቸው በጣም የሚያስጠላ ነገር ነው እና ለማንኛውም ዋናው ነገር ተሳካ። ሄድክ? አዎ ተሳካ። እና ደግሞ ለመጀመሪያ ጊዜ ነው በህይወት ፕሌን ላይ የምትሄደው ምናምን አይደል? ይህ በጣም በቃ ለየት ያለ ፊሊንግ እኮ ነው። አስበዋል? ለዛው የምትሄደው እኮ የአላህን ቤት ለመዘየር ቁርአን። አቤት ወላሂ በጣም አይ ቲንክ የዛን የነበረ ስሜቱን መግለጽ አይቻልም። በጣም ከባድ ነው። ለምን በ13 በ14 ዓመት የአላህን ቤት ለመዘየር ቁርአን ለመወዳደር ማሻአላህ። እሺ ብቻ ነበር በጣም ደስ ይላል። አልሐምዱሊላህ ማሻአላህ። እና ከዛ በኋላ ውድድሩ ላይ ተሳተፍክ ማለት ነው? ኖርማል የሆነ ስልክ እየተደወለ ነው። ላንሳው? አንሳ፣ ችግር የለውም። አንሳ፣ ችግር የለውም። አንሳውና ከፈለክ እደውልልሃለሁ መልሼ። እሺ አብሽር ሀቢቢ። ሰላም አለይኩም። እንግዲህ የዚህ ፎቶ ታሪክ ይሄን ይመስላል። ያው ትንሽ ወስኑም ናፈቀ ላላችሁ ድምፁን አሰማችሁ። ያው እኔም ቃል ገብቼላችሁ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሉ አመን ነው አንቺ ጋር ማሻአላህ። ወንድማችን እሱ ነው አሁን የሰማነው። አዎ እሱ ነው ደውዬለት። ይሄ ፎቶ አሁን ያየሽው ፎቶ በጣም ታሪክ ያለው ፎቶ ነው እና የሆነ ጊዜ ግን ታሪኩን ሲናገር ቀርጸውት ነበር እና ግን ሙሉን አልቀረጹትም እና የተወሰነ ቆርጠው ነው እና ታሪኩን ንገረኝ ብዬው እየነገረኝ ነበር እና በዛም ትንሽ አንዳንድ ሰዎች እሱን አፍቆናል እያሉ ስለነበር በዛም ትንሽ ድምፁ እንዲሰሙና እንዲደሰቱ ብዬ ነው። እኔማ ዛሬ የጋበዝኩት ፈልጌው ነበር የወንድ ቅድም ፕሮግራም ይዤ ነበር እና ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ያው እህታችን ከታች ያለችው ሊዲያ ወይንም አዲሱ ስሟ ሰፊያ ነው እና በቅርብ ቀን ነው የሰለመችው። እህቷም ሰልማለች እና ወንድማቸው እሷ በመስለሙ ገርሞት እኔም ጥያቄ አለኝ እንዴት ሰለምሽ ምናምን ሲላት አይ ከፈለክ ጥያቄ ካለ ምናምን ብቅናና ወንድሞቼ መጠየቅ ትችላለህ ብለው ነበር። ዛሬ ትንሽ እሱን አንዳንድ ነገር እንዲጠይቀው ጥያቄው እንዲመልስለት ነበር፣ ግን ልጁም አልመጣም። እየጠበቅ ነው ነበር። በዛው ምትችን በዚህ አጋጣሚችን ታሪኩን ነገረን ማለት ነው። ለማንኛውም ዶክተር ሰላም አለይኩም ሐቢቢ ሐያከ አላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ሙቤ፣ እንዴት ናችሁ? አማን ነው ዶክተር? ወላ አልሐምዱሊላህ ማሻአላህ። አዲስ እንዴት ነሽ? ሁሉም እህት ወንድሞች እንዴት ናችሁ? ከታች ሊዲያ ማሻአላህ ወይ ሰፊያ ናት። እንዴት ነህ ዶክተር? ሁላችሁም ደስ ብሎናል። ሊዲያም ጉድላክ ጎበዝ፣ በርቺን። ቤተሰቦችን ጥሩ ሽታሽ እየሸተተ ነው። ወንድምሽም እንደሚመጣ ተስፋ እናደርጋለን። ኢንሻአላህ ይመጣል። ሊዲ ሰፊያ አብሽሪ ኢንሻአላህ ዱዓ አድርጉ።
እውነተኛው መንገድ እንግዲህ አላህ ይምራው። አሚን አሚን። አንቺ እንደምራሽ እሱንም አላህ ይምራው። አዎ ከጨለማ ያወጣው እንግዲህ ዋናው እሱ ነው። ዱአ አድርጊለት ኢንሻአላህ ቢመጣና ጥያቄዎችን ቢመልስ። ራሱ ነው የደወለልኝ። ራሱ ነበር የደወለልኝ። ግቢ ያው ንገሪያቸው ልግባ ያለኝ። ግን ገርሞኛል። ድንገት መሽቶበት ይሆናል አምሽተንበት አይ ዶንት ኖ ነው ያላቀም የደወልኩለት ሰዓት ነው ደውሎልኝ ሲለኝ ደስ ብሎኝ ወዲያው አንተ ጋር ነው የደወልኩት። ያውቀዋል ግን የኔን አካውንት ሼር አድርገሽለታል? ላይፉን ያውቀዋል፣ ነግሬዋለሁ። አዎ ያውቀዋል። ኦኬ አይ ሞኛል እንጃ እንዴት እንዳልገባ ወይ ሼር ስላላረግሽለት ይሆናል። አርጌለታለሁ። ሼር ስላላረግሽለት ይሆናል ብዬ ነው። አርጌለታለሁ። ለማንኛውም ኢንሻአላህ ዶክተር ምን ትላለህ አንተ? እስኪ ያው ድንገት ከልጆች ጋር ቤት ከሆንክ ድምጽ ካለ እና አልረብሽ ማብሸር ሙቤ ያው ማሻአላህ ደስ ብሎኛል። ሁለት እህታችን ያው ምናልባት በቅርብ የሰለመች ናት መሰለኝና እስኪ ያለውን ሂደት ነገረኝና ኢንሻአላህ የምጨምርበት ሀሳብ ይኖራል። ግን አልሐምዱሊላህ እንኳን ደህና መጣሽ እህቴ። እንግዲህ ያው ሀቂቃ መልካም ከመመኘት አንጻር አይደለ ሁላቸውም ወደዚህ መስመር አላህ ቀጥተኛውን ሂዲያ ወደ ተፈጠሩበት ማንነት አላህ እንዲመለስልሽ ዱዓችን ነው። ከምንም በላይ ግን በዲናችን ምን ይቀደማል? ማዕሪፈቱላህ ይቀደማል። አላህን ማወቅ ነው የመጀመሪያ በእስልምናችን ራሱ ትልቁ አስተምሮት። ከመናገር በፊት ይቀድሙ ልዕልም አን ልቀውል ወልዓመል፣ ከመስራትም ከመናገርም በፊት አላህን ማወቅ ይቀድማልና